ውዶች እንግዲህ ያለፈው አመት ጥሩ ያልነው አመት ካልሆነልን የሆነ ነገር መቀየር አለብን ማለት ነውና ሁሉ ጊዜ በቃ እድሌ ስላልሆነ ነው ምናምን አይሰራም ውዶችዬ። ዓለም የጠንካሮች መድረክ ነች። የሆነ ነገር አቺቭ ማድረግ የምትፈልጉ ከሆነ በተለያየ መንገድ ዝም ብሎ የሚመጣ አይደለም ማለት ነው። በመሞከር የምታገኙት ነገር ነውና ሁሉ ጊዜ ማለት እንግዲህ ጠንከር ብላችሁ የተለየ ነገር በመሞከር ማለት ነው። እንደነገርኳችሁ አንድ አይነት ነገሮችን እየሰራ የተለየ ሪዛልት መጠበቅ መቻል የለብንም ማለት ነውና ያለፈው አመት ምኑ ላይ ነው ያልሰራው ብላችሁ ወደ ራሳችሁ መመልከት አለባችሁ ብዬ አስባለሁ። ግን ከዛ በፊት ሁሉ ጊዜ እንደምለው የቀን ፎርሳይ ሳልነግራችሁ የዛሬ የቀን ፎርሳይ ነች እንግዲህ ኤልቪ ቫኒቲ ነች። በጣም ሲምፕል የሆነች ቦርሳ ነች። ግን ከያስኳት ጊዜ ማለት እንግዲህ ከገዛው ጊዜ ጀምሮ በአብዛኛው ጊዜ እቺን ነው የሚይዛት ማለት ነው። በስማም እንዴት እንደወደድኳት ልነግራችሁ አልችልም። እንትን ላይ ዩቲዩብ ላይ ሪቪውን አይቼ ነበርና እዚህ ቶሎ ሉዝ ያረጋል ሼፑን ብለው ነበር። ግን የሚገርማችሁ ነገር ስቲል ምንም ነገር በቃ አያችሁ እንትን አይደለም ጠንካራ ምናምን አይደለም። ግን እስካሁን ድረስ ምንም ነገር በጣም ጠንካራ ቆንጆ ቦርሳ ነች። በአብዛኛው ጊዜ ነው የሚይዛት ማለት ነው። የዛሬ የቀን ቦርሳዬ ኤልቪ ቫኒቲ ባግ ነች። ሞኖግራም እና ይሄ ደግሞ ሪቨርሲብል ሞኖግራም አይታችሁ ከዚህ በፊት ያላያችሁ አካላችሁ አያችሁ ሪቨርሲብል አለው። እዚህም ከላዩ ሪቨርሲብል ሞኖግራም ነው። ከዛ ሬግላር ሞኖግራም ነው ማለት ነውና ብዙ ጊዜ ታፕ ሃንድል ነው ማረገው። ከፈለጋችሁ ግን በዚህ ማያስ ትችላላችሁ። Beautiful, elegant, intelligent, capable, loving, majestic. ወዶቼ አምስት ነገሮችን ራሳችን ላይ ብንሰራ ማለት ነው ብዬ የማስባቸው ነገር ለተለያዩ ነገሮች አንደኛው ነው አልችልም በቃ የሆነ ሰው ሲጠይቃችሁ መማር መቻል አለባችሁ ነው ማለት ነውና ብዙ ጊዜ ሰዎች በአብዛኛው እንደዛ ኤክስፒሪየንስ አድርገን የመጣን ማለት እንዴ ጠንክር ያለ ማንነት የማንም የለውም ማለት ይሉንታይ ይዘናል። እኔ እንጃ አስተዳደግም ምንለው ነገር አይሆንም። ብቻ ያንግ ኤጅ ባብዝ ልጆቻችሁን ይብል ስታዩ የውጭን ሰው ነው ማለት ሲከብዳችሁ ታያላችሁ ማለት ነው እያደጉ በሄዱ ሰዓትና ተፈጥሮ መሰለኝና አንዳንዴ ብንችልም ባንችልም ሰዎቹ አብረን ያለን ሰዎች ኮምፎርት ለማድረግ ብንችልም ባንችልም ነው ምንለው ነገር የለም ማለት ነው። እውነት ለመናገር አንዳንዴ ሰዎች የሆነ ጊዜያቸውን እንድትሰጧቸው ሲጠይቋቸው እሺ ሲሏችሁ ማለት ነው ምናልባት የሚችሉ ነው የሚመስላችሁ ለዛኛውም ሰው እናንተን አንደርስታንድ ያደርጋችሁ ማለት ነው። ሁሉ ጊዜ መገኘት የማይገባችሁ ቦታ ላይ ካለ ነው ማድረግ የማትችሉት ነገር ካለ ደግሞ ነው በማለት ማለት ነው። ምንም በቃ ከናንተ ጋር ማሄድ ህይወት ከሆነ እናንተ ማትፈልጉት ላይፍ ኤክስፒሪየንስ ከሆነ ያንን ማድረግ ማትፈልጉ ከሆነ እና ከናንተ ጋር ማሄድ ነው ብላችሁ የምታስቡ ከሆነ ሁሉ ጊዜ ሰዎች የሆነ ነገር ፌቨር እንድታረጉላችሁ ማትችሉ ከሆነ ነው በማለት ማለት ነውና ብዙዎቻችን እኔ እውነት ለመናገር ማለት ነው በየአመቱ በየሁለት አመቱ ማለት ኢትዮጵያ በጣም ቶሎ ይሄዳሉና በሄድኩ ቁጥር የሚገርማችሁ በፌስታል ፖርሳ በጣም ቆንጆ ፖርሳ ስለምወድ ብዙ ጊዜ ፖርሳ በፌስታል ይዤ የምመለስበት ታይም ነበረ ቤቴ ላይ ማለት ነውና ነው አይደለም እዚህም እንደዛ ማለት ነው የምኖርበት ሀገር አይ ዶንት ኖ ለምን እንደሆነ አላውቅም ነው የሚባል ነገር ካፌ መውጣ አይወጣም እና በጣም ረጅም አመት ፈጅቶብኛል ማለት ነው። ያላችሁ ነገር ብቻ አይደለም ጊዜያችሁንም እንደዚህ ነገር ማድረግ ፈልጋለሁ ምናምን መገኘት ማልፈልግበት ቦታ ላይ ወይም ሌላ ስራ መስራት ካለብኝ በቃ እንደዚህ በኋላ ትሰራለሽ ምን ችግር አለው እናምን ሲሉኝ ኦኬ እላለሁ ማለት ነው። ኖ የሚባል እንደዚህ ለምን አታደርግልን እንደዚህ አንዴ ያስታውሳለሁ ቬጋስ ማለት ነው አንድ ጓደኛ ከሌላ ስቴት ትመጣለች ቬጋስ እየኖርኩ እያለ ማለት ነውና አንድ ጓደኛ አለችኝ ደግሞ እዛ ያለች ማለት ነውና ወደ ኤልኤ መሄድ እንፈልጋለን አለች ማለት ነው። እኔ አልችልም አልኩኝ መሄድ አልችልም ብዙ ጊዜ አስፈቅጄ ነበር ስራ ቦታ ማለት ነውና የኮሚሽን ስራ ነበር በሰራውና አልችልም ምናምን አልኩኝ ብቻ ነው እዛ ድረስ መጥቼ ያቺን ጋትላለች እዚህ ያለችው ጓደኛዬ ደግሞ ቬጋስ ላይ እንዴ መሄድ አለብን እኔ መሄድ እፈልጋለሁ እነሱን በደንብ ስለማላቃቸው አንቺ ካልሄድሽ እንዴት ይሆናል ብቻ የሆነ ለሊት ላይ በቃ ኖ ማለት ስለማልችል
ቴክስ አረኩለት ላለቃዬ ማለት ነውና ብዙ ጊዜ እንደዚህ አይነት ነገር አደርግ ስለነበረ ለአንድ ለሶስት ቀን ሰው ችግር ገጥሞኝ ነውና ወደ ኤሌ ልሄድ ስለሆነ ይቅርታ አድርግልኝ አንድ 3 ቀን ሰው ፈልግና ሰው አስገባበት ምናምን አልኩት ማለት ነውና በጣም አሪፍ የኮሚሽን ስትሬት ኮሚሽን ነው የምናገኘው ክሲና ውስጥ ለምንሰራውና በጣም ጥሩ ስራ ነበርና በጣም ቢዚ ቦታ ነበር የምንሰራው ማለት ነውና ጥሩ ገንዘብ ማገኘው ስራ ነውና በጣም ብዙ ሰው ያንን ስራ ይፈልጋልና ምን አለኝ አይ የፈለግሽውን አይነት ቀን ቆይተሽ መምጣት ትችያለሽ ከዚህ በኋላ ስትመለሽ ስራውን ስለማታገኘው ብሎ በዛ ስራ ባረረኝ ማለት ነው ኖ የሚባል ነገር በቃ አላወጣም ነበርና ብዙ ነገራችንን በቃ ብዙ የህይወት አቅጣጫችንን አንችልም ማለት ነው ላለማለት በብዙ ነገር እናጠዋለን ማለት ነው በቃ የተሳካልኝ አመት እውነቱን ለመናገር ምንም ነገር ላይ ማልችል ከሆነ ማላደርገው ከሆነ ከኔ ጋር ማሄድ ነገር ከሆነ በዛ ሰዓት መገኘት ማልፈልግ ከሆነ የሆነ ነገር መስራት አለብኝ ብዬ ማስብ ከሆነ ጊዜን መስጠት ማልፈልግበት ከሆነ አልችልም ኖ በማለት ህይወቴ እንዲቀየር አድርጎኛል እውነት ለመናገር ኖ የሚለውን ቃላት መልመድ ባልጀምር ለኔ ለቤተሰቦቼ ኢቭን ለባለቤቴ ለሁላችንም በጣም አስቸጋሪ ነበር ማለት ነው ብዙ ጊዜ ሰዎች እሺ የሚለን ሰው በአብዛኛው በቃ ምንም ነገር ሲፈልጉ ማድረግ ሰው ኤኒዌር ይደውልልኛል ራይድ እንድትሰጪን እዚህ ቦታ እንሄዳለን እዚህ ቦታ ሻፕ ማድረግ ፈልጌ ነበረ ፕሊስ እንደዚህ ግዢልኝ በቃ እሺ ነው የራሴን ስራ ትቼ በቃ ማልሆነው ነገር የለምና ምንድነው ነው ማለት ስለማልችል ነበርና ሁሉ ጊዜ አልችልም ማለትን መልመድ መቻል አለብን ያኔ ህይወታችን ኮምፕሊትሊ ነው የሚቀየረው አንደኛው እሱ ነው ሁለተኛ ኔጌቲቭ የሆኑ ሰዎች ላይ መራቅ እውነት ለመናገር የሆነ በቃ በጣም ኤክሳይትድ ትሆኑና ጓደኞቻችሁ ሊሆን ይችላል ቤተሰብ ሊሆን ይችላል ዘመድ ሊሆን ይችላልና በጣም የምትፈልጉት በቃ እንደዚህ አድርጊ እንዲሰርች ምናምን በጣም ደስ በሚል ኤነርጂ ፕላናችሁን ታማክሯቸዋላችሁና ሁሉ ጊዜ ኔጌቲቭ የሆኑ ሰዎች እንደዛ አይነት ነገር ደግሞ ውስጣችሁን ድርቅ እንዲል ማለት ነው አይዲያችሁ የሆነ ያላችሁ የነበራችሁ ኤነርጂ እንዲባከን በቃ ድብር እንዲላችሁ ያንን ነገር እንዳትሰሩ ያደርጓችኋል በጣም ብዙ ጊዜ ኔጌቲቭ ኤነርጂ ያለው ሰው ጋር ሰው አብሮ ማሳለፍ አለበት ብዬ አላስብም እሱን ራሱ ብዙ ጊዜ ኤክስፒሪየንስ ካረኩ በኋላ ኔጌቲቭ ከሆኑ ሰዎች እውነት ለመናገር ምንም አይነት ግንኙነት መፍጠር አልፈልግም በጣም በሚገርም ሁኔታ ህይወታችሁ ሚዘረብል ነው የሚሆነው ቤተሰብም ቢሆን ማለት ነው ኔጌቲቭ ማለት ነገር ከሆኑ ማለት ነው ለምን በቃ እናንተ በጣም ኤክሳይትድ ያረጋችሁ ነገርና በብዙ ነገር ለፍታችሁ ምን ብላችሁ ያመጣችሁት ነገር በሰዎች ዘንድ በመትወዱት በጓደኞቻችሁ በቤተሰቦቻችሁ ኮሙኒኬት ስታደርጉ በቃ በጣም ያላችሁን ነገር ሁሉ ሲያጣጥሉባችሁ ያኔ ኤነርጂያችሁ በጣም ፌድ ያረጋል እውነት ለመናገር አታደርጉትም በቃ የሆነ ሰዓት ላይ ያላችሁን ኢነርጂ እንድትጠራጠሩትም ያደርጋችኋል ማለት ነው ሁሉ ጊዜ ኔጌቲቭ የሆኑ ሰዎች ላይ ሩጡ ራቁ ነው ማለት የተሳካ ህይወት እንዲኖራችሁ የተሳካ ቢዝነስ መስሩ ከሆነ የተሳካ ላይፍ ስታይል እንዲኖራችሁ የተሳካ ቤተሰብ እንድትመሰርቱ ኔጌቲቭ የሆነ ሰው ላይ በጭራሽ መራቅ መቻል አለባችሁ በጣም ኤነርጂያቸው ከባድ ነው እውነት ለመናገር ሁለተኛ እሱ ነው ሶስተኛ ባውንደሪ በሁሉም ነገራችሁ በአብዛኛው ሰዎች እዚህ ሀገር ይፋታሉ ከቤተሰብ ጋር ጥል ይኖራል በብዙ ነገር ለምን ብዙ ሰው ባውንደሪውን ስለማያሰምር ነው ማለት ነውና የሰው ልጅ ባውንደሪ ያስፈልጋል እኔ ለምሳሌ በጣም የምወዳቸው ልክ እንደ እናት የማያቸው እህቶች አሉኝ ማለት ነው በጣም በእድሜም በብዙ ምንበላለት ማለት ነውና ግን በጭራሽ እነሱ የኔን ባውንደሪ ጥሰው አይገቡም እኔም በህይወቴ እናት ነው የምላችሁ እንደዛ ናችሁ ለኔ ቤተሰቦች ግን የነሱም ባውንደሪ አልፌ ሄጄ አላውቅም ባውንደሪያችሁን መጠባበቅ መቻል አለባችሁና የሰው ልጅ ባውንደሪ ያስፈልጋል ብዙዎቻችሁ ቤታችሁ ላይ ሁሉ ነገራችሁ ላይ ዝም ብላችሁ የምታስገቡ ሰዎች አላችሁ እሱ ደግሞ ህይወታችሁ ምንድነው እነዚህ ቤተሰቦቼ በጣም እንደናት ሁለት ማያቸው እህቶቼ ራሱ ባውንደሪ አለን ማለት ነውና አንዳንድ ቦታ ለምሳሌ ባሌን በተመለከተ
አንዳንዴ በቃ የሆነ ነገር ላይ ባውንደሪ ታስቀምጣላችሁ። ምን ለማለት ፈልጌ ነው? በጣም የምትቀርቡትም ሰው ቢሆን የራሳችሁ ባውንደሪ ያስፈልጋል። ለምን መሰላችሁ? በመልካምነት አንዳንድ ሰዎች እናንተ ጣልቃ ገብነት ሲኖር ህይወት ሚዝረብል እንዲሆን ያደርጋል ማለት ነው። ስለሆነ ሁሉም ሰው እኔም ቤተሰቦቼ ማለት እህቶቼ ሌላም ጓደኛም ካለ ጓደኞቼ ቤተሰቦቼ ያላቸውን ባውንደሪ መጠበቅ እንዳለብኝ አስባለሁኝ ማለት ነው። ምን ያህል ነው ኢንቫልቭ ማድረግ አለብኝ ብዬ አስባለሁ ማለት ነው። ኮሚኒኬት በምናረግበት ሰዓትም ማለት በምትረዳዱበት ሰዓት የፈለገው ነገር ክሎዝ ብትሆኑ የፈለገው ብታስቡ ማለት ነው የሰዎችን ባውንደሪ እነሱ እዚህ ድረስ ነው ብለው እስካሰመሩ ድረስ ገፍታችሁ መግባት የለባችሁም። ብዙ ጊዜ የቤተሰብ ጣልቃ ገብነት የሚባል በትዳርም በምንም እንደዚህ አይነት ነገሮች ነው። ብዙ ሰዎች ለእንደዚህ አይነት ነገር የሚጋለጡ ባውንደሪ የሌላቸው ሰዎች ነው። ማንንም የመጣው የሄደው ያስገባሉ ማለት የመጣው የሄደውን ኦፒኒየኑን ይሰጣል ማለት ነው። እና እሱ ደግሞ ህይወትን ሲያበላሽ እናያለን። እና የሰው ልጅ ሁሉም ሰው ባውንደሪ ያስፈልገዋል ማለት ያ ማለት ሰዎችን አንወድም ቤተሰብን አንወድም ሳይሆን ሰው የራሱ የሆነ ነገር መስመር አለው እዛ ድረስ ነው መፍቀድ ያለባችሁ። እናንተም ደግሞ የሌላውን ሰው መስመር መጣስ የለባችሁ ስለምትወዱት ቤተሰባችሁ ስለሆነ ብቻ ማለት ነው። እና እሱ ነው። ሌላው ነገር እንግዲህ አራተኛ ምለው በቃ በ2025 ወይንም ደግሞ ከዛ በፊት በቃ የተሳሳታችሁት ነገር ካለ ያልተሳካላችሁ ነገር ካለ በቃ የማይሆን ነገር ከሆነ መመለስ የማትችሉትን ነገር መተው ማለት ነው። እንግዲህ ተመሳሳይ ነገር እየሰራችሁ የተለየ ለውጥ ልታመጡ አትችሉ ማለት ነው። ያለፈ ነገርና ያልተሳካልን ነገር ሁልጊዜ ለትምህርት ነው የሚሆነን ማለት ነው። ለሆኑት መማሪያ ይሆነናል። ከሌሎች በተሻለ ኤክስፒሪየንስ ስላደረግን የተሻለ ነገር በደንብ ካስተዋልን ማለት ነው እንማርበታለን እንጂ ሁልጊዜ ያንን በማሰብ ማለት ነው ያልተሳካን ነገር በማሰብ የዛሬውን ቀናችንን የዛሬውን አመታችንን ሌላ ተመሳሳይ ነገር እንዲሆን ማድረግ የለብንም። ስለዚህ ያልተሳካላችሁ ነገር ካለ የተበላሸ ነገር ካለ መተው ብቻ ከዛ ኤክስፒሪየንሱን ብቻ መውሰድ ማለት ነው እንጂ ያለፈውን ጊዜ መተው መልቀቅ አለባችሁ እንጂ ይዘን መምጣት የለብንም። አምስተኛ እንግዲህ ፕሮግረስ ነው የምለው። ፎከስን የፕሮግረስ የሆነ ነገር የምትሰሩ ከሆነ በቃ ፎከስ ማድረግ ያለባችሁ እዛ የምትሰሩት ነገር ላይ ነው እንጂ ግዴታ ፐርፌክት መሆን የለበትም። አንዳንዴ ቢዝነስም ሰው ሲሰራ የሆነ ነገርም ሰው ሲሰራ በቃ ፐርፌክት መሆን መጀመሪያ ያለበት ይመስለዋል ማለት ነው። ወይንም ደግሞ ሰዎች ደግሞ ሲያዩ በቃ እንዳያጣጥሉባችሁ የሆነ ነገር እንዳይሆንና ያንን ፐርፌክሽን ትፈልጋላችሁ ውዶች። ትልቁ ነገር ምን ላይ ናችሁ ምን እየሰራችሁ ነው እንጂ ቀስ በቀስ የሚመጣ ነገር ነውና ብዙ ጊዜ በቃ ጥንቅቅ ያለ ነገር ላይ የትኛውም ተሳካለት የምትሉት ሰው ማለት ነው ጥንቅቅ ያለ ነገር ይዞ ጀምሮ አያውቅም ማለት ነው። እንደዛ የለም ምንም አይነት በቃ እንዲህ የሚታይ ነገር የለም። የምናያቸው በየጊዜ የምናያቸው ሰዎች ተሳካላችሁ ብለን የምናስባቸው ሰዎች ብዙ አመት ስትራግል አድርገዋል ማለት ነው። ያንን ስለማናየው ነው። እና በቃ እኔ ማለት ስትደርሱ ነው የሆነ ነገር ቦታ ላይ ስትደርሱ ነው ሰው የሚያያችሁ እንጂ ያንን ነገር ስትሰሩ ኢቭን ብታሳዩአቸውም ሰዎች አያዩም ያንን ማለት ነው። ለምን ያ ነገር ምንም ሰርፕራይዝ አያረጋቸውም። የእናንተ ስትራግል ብዙ ሰው ስትራግል ስለሚያደርግ ያንን ነገር አያዩም። እና ሁልጊዜ ፎከስ ማድረግ ያለባቸው ፕሮግረሳችሁ ላይ ነው እንጂ ናት ፐርፌክሽን ላይ አይደለም። እንደዛ ነው ብዬ ነው ማስበው ውዶችዬ። ለምን ምንም አይነት ነገር የለም። ሰዎችንም ራሱ በቃ ጥሩ ነገር እየሰራችሁ እንደሆነ ምናምን በቃ እንደዚህ ሰዎች ማሳየት ምናምኑ እነሱም በቃ እንደዚህ ይሉናል። ሰውም ደግሞ የራሱን የሆነ አስተያየት ይሰጣልና እንደዛ አይነት ነገሮች ላይ ቢዝነስም ስትጀምሩ ምንም ነገር ሲኖር በቃ ጥርት ያለ ነገር መሆን አለበት ብላችሁ ማሰብ የለባችሁም። ጊዜ ነው የሚያመጣው ወዶችዬ። ጊዜ ሲመጣ ደግሞ ሰዎች አሁን ለምሳሌ ኃይለ ገብረስላሴን እስኪ ኤግዛምፕል ልስጣችሁ። ይቻላል ይል ነበር አይደል? በአንድ ወቅት በጣም ታዋቂ በነበረበት ሰዓት በዛ ሰዓት በደንብ በቃ ያሸነፈ በነበረበት ሰዓት አስታውሳለሁ አገር ቤት እያለ ህንጻው ሁሉ ይቻላል፣ ሬስቶራንቱም ይቻላል። ይሄንን ቃላት ልክ ሌላ ሰው ተናግሮት እንደማያውቅ ማለት ነው። ግን በየቀኑ እኔ እናቴ የሆነ ነገር ሳረ ትችያለሽ ይቻላል ትለኝ ነበረ ማለት ነው። ሁሉም ሰው የሚጠቀመው ቃል ነው አይደለ? ግን በጣም በተሳካለት ሰዓት እሱ ብቻ የተናገረው ቃላት መስሎን ሁላችንም ይቻላልናልና ሁልጊዜ ሰዎች የሆነ ቦታ ላይ ሲደርሱ እናንተ ብቻ ሰው የተናገራችሁት ነገር ሁሉ ማለት ነው የእናንተ ብቻ እስኪመስል ድረስ ለሁሉም ሰው ኤግዛምፕል ይሆናል።
ውዶቼ ዓለም የጠንካሮች መድረክ ናት። እዚህ ዓለም ላይ ጠንካሮች ሆነን የተሻለ ነገር መስራት ማንችል ከሆነ ማንም ሰው አያየንም ማለት ነውና በዛ ውስጥ ደግሞ የተለያየ ስትራግል አለ። እሱ ደግሞ ደስ የሚለው ነገር ነው። ከብዙ ነገር ከገንዘብም ኮሚትመንቱ ደስ ይላል። ስራው በቃ በትምህርትም እንደዛ ትልቅ ቦታ ላይ መድረስ የምትፈልጉ ከሆነ ፕሮሰሱ በጣም ደስ ይላችኋል። ገብቷችኋል? ከዛ በዛ ስትራግል ስታልፉ በቃ የሆነ ሰዓት ላይ ውጤቱ ሲመጣ ደስ ይላችኋል። ለምን እርን ያረጋችሁት ነገር ስለሆነ ማለት ነውና ያ የእናንተ ሽልማት ስለሆነ ዓለምም ደስ የሚለው እንደዛ ነው፣ ህይወትም እንደዛ ነው። ሁሉ ጊዜ ምንም ዝም ብሎ የሚታይ ነገር የለም። በአንዴ የምናያቸው ሰዎች መስለው ለኛ የተሳሙን በጣም ብዙ አመታት ስትራግልን አሳልፈዋልና ወዶች እሱን ካደረግን 2026 የማይሳካበት ነገር የለም ማለት ነው። ስለሆነ ሁሉም ጊዜ ጥሩ ነገሮችን መልካም ነገሮችን እያሰብን ማለት ነው እድለኛ ስላልሆንኩ ምናምን ብለን መቀመጥ የለብንም። ምን ላይ ነው መስራት ያለብን፣ ምን ላይ ነው ማስተካከል ያለብን ብለን ማለት እንደነገርኳችሁ እምቢ ማትሉ ከሆነ አልችልም ማትሉ ከሆነ እኔ በጣም የምወደውን ጥሩ የኮሚሽን ስራ ሁሉ አጥቻለሁ ማለት አውቀዋለሁ ማለት ነው። ምን ያህል ጊዜ እንደቆየው ገብቷችኋል አይደል? ይነግራችኋል ግን እምቢ ላለ ማለት እና አንድ በጣም ትንሽ ለሰዎች እኮ እምቢ ብዬ ብቀር እኮ ምናልባት እነሱን ዳማች ላይ ጎዳቸው ይችላል ቢቀሩ እንኳን ማለት ነው በእኔ ምክንያት ማለት ነው። ግን እኔ ብዙ ነገርን ኮስት አድርጎኛል ማለትና ወዶችዬ ሁሉ ጊዜ የሆነ ነገር ላይ ፎከስ አድርጋችሁ በጣም ዲሲፕሊን ሆናችሁ የምትሰሩ ከሆነ የማይሳካበት ነገር ምንም የለም። ቸርስ እንግዲህ ለ2026 ለተሳካ አመታችን እንግዲህ የመጣው የተለያየ ነገሮችን በቃ የራሴን የሆነ ነገር ኤክስፒሪየንስ ያደረኩትን ነገር ሼር ማድረግ እፈልጋለሁኝ። እስኪ በኮሜንት ደግሞ አንዳንዴ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ አሳውቁኝ። ብዙ ጊዜ ጸጉርሽ ነው ሁሌ ነው ማሳየው ማለት ነው። ጸጉር ቤት አለኝ። እስኪ ዛሬም ደግሞ ልንገራችሁ ግን አሳያችኋለሁ። 3 ዌግ አለኝ ልክ እንደዚህ ማለት እና ኮፍያው ከዚህ በፊት አሳይቻችሁ ነበረ። በጣም ብዙ ጊዜ ተመሳሳይ ማለት እና እስቲ ሊንኩን አስቀምጥላችኋለሁ። እኔ አማዞን ላይ ነው የምገዛው በብዛት ማለት ነውና አይሮን አማዞንን እኔ ትረስት አደርጋለሁ ከሌላ ቲክታክ ላይ ምናምን የሚገዙ ሰዎችም አያለሁኝ። ግን እኔ በደንብ እማቀውን እስካሁን ድረስ እዛ ገዝቼ ተናላልኩኝም ማለት ነውና እዛ መገዛው ነው። ልጆች ስላሉኝ በየጊዜው ጸጉሬ መሰራት አልፈልግም እውነት ለመናገርና ከውስጥ ጎንጎ እናደርገውና ታዩታላችሁ አጠር ያለ እንደ ስትሬት ምናምን ፍሬዝ አደርገዋለሁ ማለት ነው አንዳንዴ። አሁን ግን ክረምትም ስለሆነ እኔ ቢዚ ነኝ እውነት ለመናገር 3 ልጆች አሉኝ። አሁን በጣም አም ክሬዚ ቢዚ። እንደገና ደግሞ ዝም ብዬ ጨብረር ብዬ መውጣት አልፈልግምና ህይወቴን ቀለል የሚያደርጉ ነገሮችን መጠቀም እወዳለሁ። ብዙ አርቲፊሻል የሆኑ ነገሮች እውነት ለመናገር ብዙ መጨማመር አልወድም። ሊፕስቲክ ምናምን እቀባለሁ። ከዛ ውጪ አንዳንዴ ፋውንዴሽን አድርጋለሁኝ። በተቻለ መጠን በጣም ናቹራል የሆነ ነገር እውነት ለመናገር ከጥፍር መቀባት ውጭ ጥፍር ቀለም ሁሉ ጊዜ ቀይ ሊፕስቲክ አሁን እየቀየርኩ ነው እንጂ ቀይ ስለመቀባ በቃ በጣም ብዙ ጊዜ ድምቅ ብዬ ሰዎችን እንታይና መጠቀም ነገር ግን አይ ቲንክ ብዙ ጊዜ ናቹራል ከሆኑ ነገሮች ላይ ነው በአብዛኛው ጥፍሬንም ስሰራ ራሴን ጥፍር ነው የምሰራው። ጀስት ዲፕ አድርገዋለሁ ብዙ ጊዜ እንዲቆይ። ለምን ስለማጥብ ድሮ በጥፍሬ ብቻ ነበረ ወይ ጥፍር ቀለም መቀባው ወይ ላይክ አንዳንዴ ግን ያው ልጆች አሉኝ እንደምታውቁት በጣም ነው የምሰራው። ይሄ እንግዲህ በጣም ይሰራልና መስራትም አለብኝ። ጽዳትም እወዳለሁኝ። ምግብ ኩክም በየቀኑ ነው የምናደርገውና ስለሆነ በተቻለ መጠን ህይወቴን ኢዚ የሚያደርግልኝ ነገር መጠቀም እወዳለሁኝና ይሄው ነው የሚነሳ ጸጉር ነው። ግሉ ምናምን አላደርግም፣ ጥልቅ አረጋለሁ። ዛሬ ከሁለት ነው የተሰራው። እንደው ከፍቼ ከማሳያችሁ ብዬ ነው። አንድ ቀን እንግዲህ ከፍቼ እየሰራውን ቢሆን አሳያችኋለሁ። ወይም ጸጉሬን ፍሬዙን ግን ታውቁታላችሁ ብዙ ጊዜ ስለምታዩት ማለት ነው። ይሄንን ይመስላል እንግዲህ ወደች እስካሁን ድረስ ከኔ ጋር ስለነበራችሁ ባለንም በሌለን ነገር ሁሉ እግዚአብሔርና ምስጋና እንሆንላለሁ። በሚቀጥለው ጊዜ ስንገናኝ ቸር ሰንብቱ።